የቅዳሜ መልክ በምዕራፍ 3 ተመልሷል። ክብራትና ክብራን ተመልካቾቻችን አሁንም አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ቅድም እያልን ነበረ ሞቅ እያለ ነው የሚሄደው ስንል ነበረ። የተለያዩ የኪነ ጥበብ መረጃዎች አሉን፣ የኪነ ጥበብ ዘገባዎች አሉን። አብረውን ቆይታ ሲያደርጉ ደግሞ በተለይ እንደዚህ አይነት ሰዎች አሉ እንዴ ብለው የሚገለጹባቸውን ለማስተማሪያ የምናቀርባቸውን በመክሊት ዝግጅታችን ሰው አለ ብለን ደግሞ እንደዚህ አይነት ስራ የሚሰሩ ሰዎች አሉ ልንል ነው። ብዙ ሰዎች መልካም ነገርን ለማድረግ ብዙ ነገር ሊጠብቁ ይችላሉ። ነገር ግን ዛሬ ላይ ባለን አቅም መስራት የምንችላቸው ነገሮች አሉ የሚሉ አንድ እናትን ነው የምናገኘው። ሜሪ ወላጅ ስለሆንሽ ይሄን ነገር ትረጃለሽ ብዬ አስባለሁ። በተለይ ከወለድሽ በኋላ ልጆችን ትቶ ወደ ስራ መሄድ በጣም አስቸጋሪ ይመስለኛል። አቅም ያለው ሰው ካለ ምናልባት ልጆች ማቆያዎች ውስጥ ልጁን ሊያቆይ ይችላል። ነገር ግን አንቺ አቅም ስላለሽ ብዬ ነው። ነገር ግን አቅም የሌላቸው አሜን ብያለሁ። አሜን ይሁን ይደረግ ብያለሁ። አቅም የሌላቸው ሰዎች ብዙ ጊዜ የሚቸገሩት ልጄን ታስቀምጬ ስራ ሰራለሁ የሚል ነው። እኚህ እናት ልጆችን በነፃ የማቆየት ስራ እየሰሩ ያሉ ናቸው። ኤልሹ አንቺ ሄደሽ ነበረ። እስኪኛ እናውራና ወደ ኤልሹ እንመለስበታለን። ቀደም ሲል አንተ እንደገለጽከው ነውና እንደው ልጅን ጥለ መሄድ ላይ ስታስብ ምታምነው የራስ የሆነ ሰውን ማድረግ ትፈልጋለህና በተለይ ደግሞ እናቶች ሲሆኑ ደግሞ ካንተ በላይ ያውቃሉ። በርግጥ እኛ አሁን አዳዲስ እናቶች እንደዚህ አድርጊው እንደዚህ ሀረታይ አንቺን አሳድጋለሁ ትባላለህና የእናትነት ነገር ሆኖብን በጣም ስስ ስለምንሆን ልጆቻችን እንዴት ነው የሚሆኑት? በቃ ካንተ ውጪ ለሚይዛቸው ሰዎች ማን ይሆን የሚይዘው? እንደኔ ይሆንልኝ ወይ ይበላ ይሆን ወይ ጠጣ ይሆን ወይ የሚባል ነገር አለ። በተለይ ደግሞ በጣም ጨቅላ ሲሆኑ ደግሞ ይቀጩብኝ ሆኖ ይትላለና ይሄን ሁሉ ነገር ግን የሚያቀልል በተለይ እናት ሲኮን ደግሞ ምትተዋቸው ሰዎች እናት ናት፣ ብዙ ነገር ታውቃለች፣ ልጄ ስጋት አይገባውም ብለን እናስባለንና እንደው ወደ ጉዳያችን ስንመጣ ደግሞ ደግ ነገርን ለማድረግ እኔ እኮ ቢኖረኝ ብሰጥ ደስ ይለኛል እንላለን ብዙ ጊዜና ምክንያት እንደረድራለንና መስጠት ግን ካለን ነው ይላሉ የሃይማኖት አባቶችምና ያለንን ነገር ሁለት ቢኖረን አንድ እንስጥንላ ይባላል። መተግበሩ ላይ ትንሽ ችግር ቢኖርብንም ነገር ግን መስጠት ካለን ነገር ላይ እንደሆነ የሚያስተምር ዘገባ ነው። አንድ እናት አሉ እንግዲህ እኚህ እናት ደግሞ እናቶች በተለይ የሚቸገሩበትን ችግር በጣም እየቀረፉ ያሉ ናቸው። ከስራ እንዳይስተጓጎሉ ልጆቻቸውን የሚይዝላቸው ሰው በማጣት በጣም ከብዙ ነገር በጣም ትልቅ ስኬት ላይ መድረስ የሚችሉ እናቶች ቤት ጓዳ ውስጥ ተቀብረው የሚቀሩበት ጉዳይ አለና ይህንን ሁሉ ያቃለሉ ናቸው። ከ60 በላይ ህፃናትን እንደራሳቸው ልጅ አድርገው እየተንከባከቡ ነው የሚገኙት። ኤልሹ እኚህ እናት ጋር ቆይታ አድርገሻልና ምን እንጠብቅ ከዘገባው? ያው አንዳንዴ ሰው አለ እንደ ስያሜው እንደው ሴግመንታችን ወደ ስያሜው ስንመጣ ብዙ ያልተነገረላቸው ነገር ግን ደግሞ ስራቸው የሚናገር ሰዎችን ሄደን የምንመለከትበት የምንጎበኝበት አንዱ ዝግጅታችን ነው። እኔ ወደዛ ሳመራ በእውነት እናትነት በራሱ ምን ያህል ዋጋ እንደሚያስከፍል ነው የተመለከትኩት። እንዳልሽው አንድ ሰው መስጠት ይፈልጋል፣ ለመስጠትም መስጠት ይፈልጋል። እኚህ እናት ከ60 በላይ ህፃናቶች ነው በጓዳቸው ያኖሩ ያሉት። ረጅሙን አመት ልጆችን እንደዚህ በመርዳት አዛውንቶችን በማገዝ የቆዩ እናት ናቸው። እያንዳንዱ ልጆች ባህሪ የተለያየ ነውና እነዚህን ህፃናት ባህሪ ችለው ደግሞ በጥላቸው አሳርፈው ጧት ቤተሰብ ይሰጣቸዋል፣ ማታ ደግሞ ከስራ አይደለም 60 ልጅ እኮ አንድ ልጅ ይዞ የራስ ልጅ ራሱ አስቸጋሪ። እሳቸው ደግሞ አዛውንት ናቸው። በነገራችን ላይ አዛውንትነት 70 ዓመታቸው ነውና በዚህ እድሜያቸው ደግሞ ይሄን ሁሉ ነገር ይዘው የነዛን ህፃናት እናቶች ደግሞ ስራ ወጥተው እንዲሰሩ ማገዝ ትልቅ ሸክም ማቅለያ መንገድ ነው ብዬ ነው ማስበው። እጅግ የተሰጡ እናት ናቸው። ከዘገባው እንመለከተዋለን። መልካም አሁን የምገኝበት ቦታ ሙሉ ፍቅር የበጎ አድራጎት ማዕከል ነው። ከተመሰረተ 10 ዓመት እንደሆነ ሰምተናል። እንግዲህ በዚህ ማዕከል ውስጥ የሚገኙ ልጆች በዚህ አካባቢ የሚገኙ ወላጆች በተለይም ደግሞ ስራን መስራት እንዲችሉ ያደረገ ነው። ልጆቻቸውን በዚህ ያስቀምጡና ከስራ ሲመለሱ ደግሞ ከዚህ ማቆያ ልጆቻቸውን ይወስዳሉ። አጠገብ የሚገኙት ሙሉ ቸኮል ይባላሉ። እኚህና በጎ አድራጎት ላይ የተሰማሩ ሲሆኑ እነዚህ ልጆች ከጧት እስከ ማታ የቤተሰቦቻቸውን ሸክም ለመቀነስ እንደተነሱ ነው የነገሩ። እስኪ ከሳቸው ጋር ደግሞ መጠነኛ ቆይታ አደርጋለሁ። እንዴት ነው? ይሁን ልጆች ባህሪ ይችላል ከነሱ ጋር ጥሩ ፍቅር እየሰጧቸው ነው ያየሁትና እስኪ እንደው ከዚህ ስሜት ልጀምር። እንዴት ነው? በመጀመሪያ እንኳን ደህና መጣችሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከልጆቹ ጋር የነገ አገር ተረካቢዎች ስለሆነ ያንን ተስፋ በማድረግ
የተለያየ ችግር ያለባቸው በጋራ ሆነን ችግራቸውን ለመቅረፍ ስለሆነ በጣም ደስተኞች ነን። ችግር የለም አይደለም፣ የተለያየ ባህሪ አለ፣ ግን መጥፎ ባህሪ ያላቸውን በመቅረጽ የተለያየ ችግር ያላቸውን በመፍታት እንውላለን እና በጣም ነው ኢንጆይ የምናደርገው። ደስተኞች ነን። ይሄ የኔ ነው የኔ ነው። ማን ይሰራል? እኔ ማርግኛ ሚስጥር አሁን ደግሞ ተጫወቱ ከእንግዶቹ ጋር ልንጫወት ስለሆነ አመሰግናለሁ። ይሄው ሚስጥር መነሳ አመሰግናለሁ። እንግዲህ እኛ ቆይታ ነው። እስቲ ይሄ በጎ አድራጎት ማህበር መቼ ተመሰረተ? ከዛ በፊት የነበረው ነገር እንዴት ነው? ይሄ በጎ አድራጎት ከመመስረቱ በፊት ፍቃድ ከማግኘታችን በፊት ከጎዳና ላይ ነበር የምናገለግለው። ሲንግል እናቶችን ሴቶችን እንዲከራዩ አደርጋለሁ። አዲክትድ ናቸው በአብዛኛው ወጣት ሴቶች ማገኛቸው። ከዛ ሱስ እንዲወጡ ማድረግ ሲሄድ ይናደዱብኛል። ምክንያቱም ሀራራችን አበላሸሽ ይሉኛል። ግን ብዙዎቹ እግዚአብሔር ረድቶን ጥሩ ቦታ ላይ ያሉ የተማሩ አሉ። ዩኒቨርሲቲ ገብቶ የጨረሱ ስራ ያዙ ልጆች አሉ። አሁን ግን የዛሬ 8-9 ዓመት አካባቢ ዴይ ኬር እና ፍቃድ በማግኘት እናቶችን በመርዳት ሲንግል እናቶች እንደ ልባቸው እንዲሰሩ ያላቸውን ችግር እንዲቀርፉ ግን የራሳቸው እውቀት በራሳቸው እንዲሰሩ ልጆቹን ይዘን እንውላለን። እስኪ ይሄ ሀሳብ እንዴት መጣ? ይሄ ሀሳብ የመጣው እንግዲህ ጎዳናዎችን የራሴ ስራ እየሰራው ጎዳናዎችን አየሁኝ። እንደዚህ አይነት ችግር ኖሯቸው እዛ ጎዳና ራሳቸውን ለማሸነፍ የሚያደርጉት ነገር በጣም ሳበኝ ማለት ነው። ምንም ባይኖረኝም ቤት ባይኖረኝም ምንም ባይኖረኝም ግን ፍቅር እያደረብኝ መጣ። ልጅ ይዘሽ መስራት አይቻልም። ትምህርት ቤት ማስገባት ወይ መዋለ ህፃናት ለማስገባት ደግሞ ገቢ እንትናቸው በጣም ዝቅተኛ ነው እና እኛ በምንይዛቸው ልጆች ራሳቸውን እንዲችሉ ራሳቸውን ጤንነታቸውን ሰላማቸው እንዲጠበቅ አድርገናልና ደስተኛ ነኝ። እኔ ጀምሩ በስንት ህፃናት የጀመርነው በ15 ህፃናት ነው። ባለ ወፍጮ ቤቶች ባለ ሱቆች እንደ ልቤ አምነውን የሚፈልገውን ነገር ይሰጡኛል። ተበድሬ አምነውን ይሰጡኛልና ላመሰግናቸው ፈልጋለሁ። አከራዮቼን ማመስገን ፈልጋለሁ። በጊዜው ባይደርሳቸውም ታግሰውኝ መጠበቃቸው ራሱ ትልቅ እርዳታ ነው። እናቶች ደግሞ በወር አንድ ሶፍት 30 ብርና ሳሙና ያመጣሉ። ቮለንተር አገልጋዮች አሉ፣ ወጣቶች አሉ፣ ትምህርት ቤት የዩኒቨርሲቲ ተማሪዎች አሉ። እነሱን በጣም አመሰግናለሁ። ልጆቹ መጥተው ያጫውታሉ፣ ያስጠናሉ። በጎነት ለራሱ ነው ይባላል። እንደው እርስዎ ሁሉ ሰው በእርሶ ስራ ከጧት እስከ ማታ እንደው ምን አይነት ስሜት ይሳል? ለወገን ደራሽ ደግሞ ወገን ነው፣ ሌላ ማንም የለንም። እኛ ደግሞ ጥሩ ባህል አለን፣ ጥሩ ካልቸር አለን፣ መረዳዳት እንችላለን። 70 ዓመቴ ነው ግን ልቤ እንዳንቺ ነው። ከጀርባ ያሉ ሰራተኞች በሙሉ ላመሰግን ወዳለሁ። በቂ ደሞዝ አይደለም፣ ፍቅር ነው የያዛቸው። አረጋውያን እናቶችና እነዚህ ልዩ ፍላጎት ያላቸውን ሌላ ነገር መክፈት እንዳለብኝ ይሰማኛል። ጎረቤቶቹም እሱን ያግዛሉና እንደው ከርሶ በኋላ ደግሞ እስቲ ጎረቤቶቹን እጠይቃለሁ። እሺ ጠይቄልኝ። አመሰግናለሁ። ለልጆች ለህፃናቶች ለተቸገሩ ፈጥና የምትደርስ ሳህን በመቋጠር ወተት ዳይፐር እያደረገች ትረዳለች። እኔ ከማውቃት ጊዜ ጀምሮ ይሄም ማህበር ከመመስረቱ በፊት በልዩ ልዩ ችግር ውስጥ ያሉትን ሰዎች እናትና አባት የሞቱባቸው ልጆች በትምህርታቸው በመደገፍ እናቶችን እንደዚሁ ጧሪ ደጋፊ የሌላቸውን ሰዎች በመደገፍ ስለነበረን ጊዜ ተመስገን። ምሳችንን ባርክልን።
ተመልካቾች በቅዳሜ መልክ ብዙ ያልተነገረላቸው ነገር ግን ስራቸው የሚናገርላቸው ብዙ ስራዎች አሉ። እኛ የተገኘንበት ማዕከል በተለይ ከ60 በላይ የሚሆኑ ህጻናቶች በዚህ እንክብካቤ የተደረገላቸው የብዙ ወላጆችን ድካም የቀነሰበት ቦታ ላይ ነው የተገኘነው። በሌላው ዝግጅታችንም ደግሞ እንደዚህ የተለያዩ ቦታዎችን ጎብኘት እያደረግን ወደ እናንተ የምናደርስ ይሆናል። አሁን ደግሞ ወደ ስፖርታዊ ትንታኔ ጉዳያችን ልናልፍ ነው። ክቡራትና ክቡራን ተመልካቾቻችን በምዕራፍ 1 ላይ በምዕራፍ 3 ስንመለስ ሁሴን አብዱል ቀኒ እንደምናገኘው ባልደረባችን ሀብታሙ ካሴ ያስተዋወቀ ነበር። አሁን ሁሴን አግኝተነዋል። የዛሬ እንግዳችን አንጋፋው ጋዜጠኛ ሁሴን አብዱል ቀኒ ነው። ሁሴን የተወዳጇ የኢንተር ስፖርት ጋዜጣ ማኔጂንግ ኤዲተር የነበረ ነው። በኢትዮጵያ ቴሌቪዥን የራሱን ፕሮግራም በሚያስ ሰርቷል። ቅዳሜ ማለዳ ላይ እናስታውሰዋለን። አሁን ላይ ደግሞ ኤችዲ ስፖርት ዋና አዘጋጅ ነው። በኢትዮጵያ የስፖርት ጋዜጠኝነት ታሪክ ውስጥ ደማቅ አሻራ ያሳረፈና ብዙ ጋዜጠኞች እርሱን አይተው ወደ ስፖርት ጋዜጠኝነት እንዲገቡ ምክንያት የሆነ ነው የዛሬ እንግዳችን ሁሴን አብዱል ቀኒ ከአሜሪካ ነው በቀጥታ መስመራችን ላይ የተገኘው። ታላቅ ክብር ይሰማናል። ሁሴን እንኳን ወደ ኢቲቪ ወደ ቀድሞ ቤትህ በሰላም መጣ ብለናል። ሰላምታችን ከአዲስ አበባ ይድረስ። አመሰግናለሁ። እንኳን አብሮ ተገናኘን፣ በሰላም ተገናኘን። ሰላም ነው። እኛም በጣም እናመሰግናለን በድጋሚ ሁሴን። እንደው የዓለም የክለቦች ዋንጫ አሜሪካ ላይ እየተካሄደ እንደሚገኝ ቀደም ሲልም በምዕራፍ 1 በስፖርት ዘገባችን እያነሳ ነው ነበርና በእርግጥ የተጠበቀውን ያህል ነው ወይ የሚለው እንድትነግረን እንፈልጋለን። ብዙ የተወራለት ነው። ነገር ግን ጨዋታዎች መካከል ላይም ብዙ ደጋፊዎች ገብተው ሲመለከቱ እየተስተዋለ አይደለም ከአንዳንድ ጨዋታዎች በስተቀርና እንደው የተፈለገውን ያህል ትኬትም አልተሸጠም የሚሉ ነገሮች አሉና እንደው ካጀማመሩ ቀጣይም ጨዋታዎች ስለሚቀጥሉ ምን ታዘብክ? እስኪ ንገረን። ውድድሩ በእርግጥ ምልሽ ትልቅ ውድድር ነው። የዓለም የክለቦች ውድድር ነው። ለመጀመሪያ ጊዜ ነው እንግዲህ በ32 ክለቦች መካከል ሲደረግ እና የመጀመሪያ ውድድር ደግሞ ሁሉ ጊዜ ትንሽ አስቸጋሪ ነው። ብዙ ቻሌንጆች አሉት፣ ግልጽ ነው። ግን ይህን ውድድር ዋናው እንደሚቀጥለው ዋናው ዓለም ዋንጫ እዚሁ ስለሚዘጋጅ ለዛ ልምድ ለማግኘት ተብሎ ነው እንግዲህ አንዱም መነሻው እና ያው እንደምታውቁት ከአምስቱ ማህጉር ነው የሚመጡት የቡድኖች የአውሮፓ ቲሞች ግዙፍ ናቸው። ሌሎቹ ደግሞ ዝቅተኞች አሉ እና ትንሽ የመጀመሪያ አካባቢ እንግዲህ እስከሚጣራ ድረስ ብዙም ትኩረት የማይስቡ ጨዋታዎች ላይኖሩ ይችላሉ። ግን ያለሁት በሲያትል ከተማ ነው፣ ዋሽንግተን አካባቢ ማለት ዋሽንግተን ስቴት እና ስለዚህ ከዛ መነሻ ስመለከተው እዚህ አካባቢ ሳውንደርስ የሚባል የሲያትል ከተማ ክለብ አለ። እግር ኳስ ይወደዳል። ሳውንደርስ ውጤታማ ቡድንም ስለሆነ ውጤታማ ቡድን ክለብ ካለ ከተማ ውስጥ ተመልካቾች ይመጣሉ እና እግር ኳስ ከሞላ ጎደል ጥሩ ነገር አለው እዚህ አካባቢ እና እንደውም ለመጀመሪያ ጊዜ ኮንካካፍ የዚህ መካከለኛው አሜሪካን የክለቦች ሻምፒዮና እንደ አውሮፓ ቻምፒየንስ ሊግ የመጀመሪያውን ዋንጫ ያገኘው ሳውንደርስ የዚህ ከተማ ቡድን ነው ከ3 ዓመት በፊት። እኔ እንግዲህ እድለኛ ሆኜ እዛ ፋይናሉንም ተገኝቻለሁ። 68700 ምናምን ተመልካች ነበር የተገኘው። በወቅቱ ሪከርድ ነበር ለስቴዲየሙ እዚህ ሉመን ስቴዲየም የሚባል እና አሁን ግን በዚህ በክለቦች ውድድር የመጀመሪያው ቀን ሳውንደርስ ከቦታፎጎ ሲጫወት ከብራዚል ቲም ጋር 31000 ተመልካች ብቻ ነው የገባው፣ ግማሽ ማለት ነው። የሁለተኛውን ጨዋታ ደግሞ ስትመለከችው የአትሌቲኮ ማድሪድ የስፔኑ ተወካይ ከሳውንደርስን በተጫወተው ከትላንት ወዲያ እሱ ጨዋታ ላይ 51000 ተመልካች ተገኝቷል። ትንሽ አድጓል። ምክንያቱም ለምንድን ነው እዚህ ስፓኒሾች ይበዛሉ ብዙና የስፔን ዜጋ የአትሌቲኮ ማድሪድ ደጋፊዎች እንኳን ሳይሆኑ የስፔን ደጋፊዎች እንደ አትሌቲኮን እንደ አገራቸው ተወካይ አድርገው ሰፖርት ለማድረግ ገብተዋል እና ደመቅመቅ ብሎ ነበረ እና የተሻለ ነበረ። እንግዲህ የሚቀጥለው ደግሞ እንግዲህ ሰኞ ደግሞ ፓሪስ ሰን ጀርመን የአውሮፓው ሻምፒዮናው ከሳውንደርስ ይጫወታል። እሱ ቀን 12 ሰዓት ማለት በዚህ በቀን 6 ሰዓት ማለት ምሳ ሰዓት ላይ ማለት ነው። እሱ ጨዋታ ራሱ አሁን መጀመሪያ ከትላንት ወዲያ ራሱ ቲኬቱ በጣም ወርዶ ነበረ። አሁን ግን ፓሪስ ሰን ጀርመን በመሸነፉ
በቦታፎጎ በመሸነፉ ይህን ጨዋታ ክብደት ሰጥቶት መልሰው ዋጋው ከፍ ብሏል እና ስለዚህ ከሞላ ጎደል ጥሩ ነው ማለት እንችላለን። ያው እግር ኳሱን ለማሳደግ እግር ኳሱን ፕሮሞት ለማድረግ ነው ይሄን ነገር ወደ አሜሪካ የመጣው። እንደሚታወቀው ፊፋ ለዚህ ውድድር ገቢ ያገኛለሁ ብሎ የገመተው $2 ቢሊዮን ነው። እንግዲህ ከዛው ግማሹን $1 ቢሊዮን እንግዲህ ያከፋፍላል። 1 ቢሊዮን ገደማ ለራሱ ይገባል እንግዲህ ከማርኬቲንግ እና ከቲቪ የሚያገኘውና ቴሌቪዥን ደግሞ ትልቁ ገቢው እሱ ነው። ይሄ የቴሌቪዥን ገቢው ደግሞ አሜሪካን ሀገር እንደምታውቂው ከአፍሪካና ከአውሮፓ ጋር ሰዓቱ ልዩነት አለው። ይሄ ደግሞ ትልቅ ችግር ነው። አሁን ለምሳሌ እኔ አንቺን ሳናግርሽ እኔ ሲያትል ገና አርብን ማታ ነው፣ ገና አልጨረስንም፣ ቅዳሜ ጠዋት እንኳን አልገባንም። አሁን አርብ ማታ 6 ሰዓት ነው፣ ሌሊት 6 ሰዓት ነው አሁን በዚህ ሰዓት። እናንተ ጋር ጠዋት ቅዳሜ ጠዋት 4 ሰዓት ነው እና ይሄንን ለማጣጣት ተብሎ በተለይ ትላልቅ ቡድኖች ሲጫወቱ ምሳ ሰዓት ላይ እንዲደረጉ ነው የተደረገው። ምሳ ሰዓት ማለት በጣራ ሰዓት ማለት ፀሐይ አናትሽ ላይ በዚህ ላይ ደግሞ አሁን ወቅቱ የሙቀት ጊዜ ነው፣ ሰመር ነው ጊዜው እና በጋ ነው፣ ኃይለኛ ነው ሙቀታቸው። ደግሞ ሙቀቱ ደግሞ አሜሪካ ይለያል፣ እንደ አፍሪካ አይደለም። የአፍሪካ እኮ ሙቀቱም መጠነኛ ነው፣ ቅዝቃዜው መጠነኛ ነው። እዚህ ግን ሙቀቱም በጣም ኃይለኛ ነው፣ ቅዝቃዜው በጣም ይወርዳል። በተለይ ወደ ኢስት ኮስት ወደዛኛው በኩል ወደ ምስራቁ በኩል በጣም ኃይለኛ ነው ሙቀቱ፣ እስከ 34 33 ይደርሳል እና እንግዲህ ያስቡት 33 34 29 30 ሆኖ ቀን 6 ሰዓት ላይ ደግሞ መጫወት ምን ያህል ከባድ እንደሆነ አስቡት። እና ይሄ ደግሞ ለቴሌቪዥኑ የአውሮፓና የአፍሪካ አብዛኛው ስፖርት ታዳሚ ደግሞ ያለው አውሮፓና አፍሪካና ኤዥያ ነው። ያንን ሰዓት ለማስተካከል ተብሎ ነው ቀን እዚህ 6 ሰዓት እንዲጫወቱ የሚደረገው እና ይሄን ስንመለከት ትንሽ የጨዋታውንም ኳሊቲንም ይቀንሳል ፀሐዩ ላይ። በዚህ ላይ ደግሞ መቼም በሰፊው ለአረብ አንዴ ከጀመርኩ አላቆም ይቅርታ አድርግልኝና በዚህ ላይ ደግሞ አብዛኛው የአውሮፓ ቡድኖች የመጡት ሲዝኑን ጨርሰው ነው። በአማካይ እንደው ከ50 እስከ 60 ከ45 እስከ 60 ጨዋታ ያደረጉ እነ ባየር ሙኒክ እነ ማንቸስተር ሲቲ እነ ቼልሲ 45 50 እስከ 55 ጨዋታ ያደረጉ ተጫዋቾች ናቸውና ሲዝኑን ሁሉ ደክመዋል። አሁን እዚህ ሲመጡ በዚህ ድካም ላይ እንደገና በጠራራ ፀሐይ እያጫወትካቸው እንዲጫወቱ እየተደረጉ ከውድድሩ ኳሊቲ ያገኛለሁ ማለት ትንሽ የሚከብድ ይመስለኛል እና ይሄንን ነው የምልሽ። ሌላ ጥያቄዎች ካሉሽ ልቀበልሽ። እንግዲህ ጥሩ ቆይታ እያደረግን ነው። እንደው አሁን ላይ ቀድመውም እየገለጹልን ነበረ። እስቲ የሙቀት ሁኔታ ለተጫዋቾች በጣም ከባድ እንደሆነ ነው የገለጹልንና እንዴት ሊደረግ ነው፣ ምን አይነት እይታስ ይኖረዋል የሚለውን ነገር ይግለጹልን። ሙቀቱን ቅድም እንደገለጽኩልሽ ነው። አሁን ወቅቱ ሰመር ስለሆነ ሙቀት ብቻ አይደለም ሂዩሚዲቲም አለው ደግሞ። ይሄ ነው አብዛኛው አሁን ባህር አካባቢ ስለሆነ ውቅያኖስ ስለሆነ ሂዩሚዲቲም አለው። እሱ ነው አንዱ ትልቁ ችግር። ሙቀቱ እንደገና ሂዩሚዲቲ ጨምሮ በተጫዋቾች ላይ የሚፈጥረው ችግር በጣም ከፍተኛ ነው። እንግዲህ እነዚህ የአውሮፓ ተጫዋቾች 10 ፕላስ ነው እንግዲህ የሚሮጡት በ90 ደቂቃ በአንድ ጨዋታ ላይ 10 ኪሎ ሜትር እስከ 16 ኪሎ ሜትር በ90 ደቂቃ የሚጫወቱ ናቸው። እንደው በአማካይ 12 13 ኪሎ ሜትር ተጫውተው የመጡ ናቸው። ከዛ ከ16ቱ ከዛ ከ14ቱ ደግሞ ወደ 6ቱ በጣም በስፒድ ነው እየሮጡ ነው የሚጫወቱት። ሌላውን እንኳን ሪከቨሪ እያደረጉ ነው እና ይሄን እንግዲህ ለአንድ ጨዋታ ይሄን ያህል ጉልበት ያወጡ ተጫዋቾች 50 እና 55 ጨዋታ ሲያደርጉ ምን ያህል ጉልበታቸውን እንደጨረሱ ይታወቃል። አውሮፓ ያሉ እንግዲህ ይሄን ጉልበታቸውን ጨርሰው ወደዚህ ሲመጡ ደግሞ እዚህ ደግሞ ፀሐዩና ሂዩሚዲቲው እነሱ ከሚያውቁት አውሮፓ ክረምት ላይ ነው እነሱ የሚያደርጉት አውሮፓ እነሱ ከሚያውቁት የባሰ በጣም ኃይለኛ ሙቀት ያለበት ነው እና ብዙ ላይ ያለባቸዋል፣ ብዙ ምልክት አቅም ይወስድባቸዋል። አሁን ደግሞ እግር ኳስ ኢንቴንሲቲው በጣም ከፍ ብሏል። በጣም ኃይለኛ ጉልበት አለው፣ ፍጥነት አለው፣ በጣም ኢንቴንስ ነው። ስለዚህ እንደዛ መተው እዚህ ደግሞ ያንን ኦርጋኒኩን ኳስ ያሳያሉ ማለት በጣም ከባድ ነው። ለኔ በጣም ይከብዳል ያን ለማለት። ግን እንደዛም ሆኖ ግን አሁን ትላንትና አትሌቲኮና ሳውንደርስን ስመለከት ፍጥነቱ ይገርማል። የፓሪስ ሰን ጀርመንና የአትሌቲኮን ጨዋታ ስትመለከቱ በጣም ፈጣን ነው። ግን
ካለቀ በኋላ ብሬክ ሁሉ የውሃ ሰዓት ሁሉ አላቸው። ካለቀ በኋላ ግን ሲያልቅ ግን ተጫዋቾቹ በቃ በጣም ከብዷቸው እንደሚጨርሱ ነው የሚናገሩት። እና በዚህ ላይ ይሄ እንግዲህ ሙቀቱን በተመለከተ ነው። ኒውዮርክ ላይ ለምሳሌ ደግሞ ዝናብ ሲመጣ ደግሞ ኃይለኛ ነው፣ መብረቅ ሁሉ ነበር። እንግዲህ የእንግሊዙ አሰልጣኝ አንቶኒ ቴይለር የአልሃሊንና ፓልሜራስን ሲያጫውቱ መብረቁ ኃይለኛ ስለነበረ ጨዋታው ተቋርጦ 46 ደቂቃ በላይ ቆይቶ ነው ተመልሶ እንዲገቡ የተደረገው። ደግሞ እንግዲህ ዝናቡም ሲመጣ ደግሞ እንደዚህም ከባድ ነው እና ብቻ በዚህም በዛም እያደረጉት ያው ውድድሩን እያደረጉ ነው። እንግዲህ ይሄ አሜሪካን 1994 ዓለም ዋንጫን አዘጋጅታለች። እንግዲህ በፊትም ያኔም በእንደዚህ ሁኔታ ነው የጨረሱት። ግን እግር ኳስ ነውና ተከታይ አለ፣ ያው ትላልቅ ክለቦች አሉ፣ ታዋቂ ተጫዋቾች አሉ። ስለዚህ የሁሉንም ቀልብ የሚስብ ውድድር ነው። ሁሴን እንግዲህ ብዙ ነገር ልናነሳ እንችላለን። ምናልባት ካለን ሰዓት አንጻር ነው ፊፋ ተወዳጅ ይሆናል ብሎ ያሰበው ይህ ውድድር በዛ ልክ እየሄደ ነው የሚለው የራሱ ጥያቄ ያለው። ነገር ግን እንደ መሰናበቻ እንዲሆነን እስካሁን ካየኸው ከተመለከትከው ነገር አንጻር የዚህ አሸናፊ ማን ሊሆን ይችላል ብለህ ታስባለህ? ምክንያት ደግሞ ምንድን ነው የሚለውን እስቲ ጠቅለል አድርገህ ንገረን። ማን ዋንጫውን ሊያነሳ ይችላል፣ ለምን የሚለውን ጠቅለል አድርገው። እንግዲህ ዝም ብለን እንደዚህ በወረቀት ላይ ስናይ ቅድሚያ የምንሰጠው ለአውሮፓ ክለቦች ነው። የአውሮፓ ቡድኖች ናቸው። እነ ፓሪስ ሰን ጀርመን፣ እነ ባየር ሙኒክ፣ እነ ሲቲ፣ እነ ቼልሲ ቅድሚያ እንሰጣቸዋል። ኦፍኮርስ ፓሪስ ሰን ጀርመን ተሸንፏል። የስነ ልቦና ሽንፈት ነው የምለው እኔ። አትሌቲኮን 4-0 አሸንፎ ቀጥሎ ወደ ቦታፎጎ ሲሄድ ብዙም ላይ ራሳቸውን ዝግጁ አድርገው የመጡ አልመሰለኝም። እና የስነ እግር ኳስ ደግሞ አንዱ ፓርት ስነ ልቦና ነው። አእምሮ ዝግጁ ካልሆነ ሙሉ ለሙሉ ትኩረት ካላረክበት እንትን አይልም። ራሱ አሰላለፉ ራሱ የሚሰጠን ነገር አለ እና ስለዚህ ያም ቢሆንም ግን ውድድሩ ለአሸናፊ ቡድን ከ100 እስከ 150 ሚሊዮን ዶላር ይሰጣል። ለተሳታፊዎች እንኳን የአፍሪካ ክለቦች እንኳን ወደ 9 ምናምን ኦልሞስት 10 ሚሊዮን ብር በለው 10 ሚሊዮን ዶላር በለው ያገኘው አልሃሊ አሁን የአፍሪካ ተወካዮች እንኳን የሚያገኙት እና ብሩ 150 ሚሊዮን ዶላር ለአንድ ክለብ በተለይ አሁን ለፋይናንስ በጣም ወሳኝ በሆነ እንደነ ሲቲ እንደነ ቼልሲ አይነት ቡድኖች ይፈልጉታል። አንደኛ ፋይናንሳቸውን ያስተካክላሉ፣ ሁለተኛ ተጫዋቾችም ለመግዛት ለሚቀጥለው ሲዝን ይመቻቸዋል። እና ስለዚህ እንደዛ ስለሆነ ውድድሩን ሲሪየስሊ ይዛሉ የሚል እምነት አለኝ እና በእኔ ግምትም አሁን ከባየር ሙኒክ ከፓሪስ ሰን ጀርመን እና ከሲቲ የሚወጣ አይመስለኝም። ምክንያቱም እነዚህ በጣም በሁሉ ነገር ብቁ የሆኑ ቲሞች ስለሆኑ ከነሱ የሚያልፍ አይመስለኝም። ተወዳጁ የስፖርት ጋዜጠኛ ሁሴን አብዱል ቀኒ በአሜሪካ እየተካሄደ የሚገኘውን የዓለም የክለቦች ዋንጫን አስመልክተህ ለሰጠህን ሰፊ ማብራሪያ እጅግ በጣም ነው የምናመሰግነው። በሌላ ጊዜም እንደዚሁ ገብተህ ስፖርታዊ ትንታኔዎችን ትሰጠናለህ ብለን እናስባለን። ለነበረን ቆይታ ግን እጅግ እናመሰግናለን። የቅዳሜ መልክ ዝግጅታችን አሁንም ይቀጥላል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የቅዳሜ መልክ እንደቀጠለ ነው። ክቡራትና ክቡራን ተመልካቾቻችን ጥሩ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ ወደ ጥበብ መርሃ ግብራችን ነው የምንሻገረው። በነገራችን ላይ በነገው ዕለት የእሁድ ቤት በይፋ ይጀምራል። የእሁድ ቤት የመዝናኛ ሾው ለ4 ሰዓታት ያክል በተለያዩ መሰናዶዎች ከፍተኛ ዝግጅት ተደርጎበት ለተመልካቾች ሊቀርብ ሽር ጉዱ ሁሉ አልቆ ነገ በይፋ ሊበሰር ነው። እውነት ነው። ኢቲቪ ወደ ይዘት በሚለው በተለይ ደግሞ በርካታ አዳዲስ ነገሮችን እየጀመረ ነው የሚገኘው አንጋፋው ቴሌቪዥን ነውና ነገ ከሰዓት ደግሞ በይፋ የእሁድ ቤት ሲተዋወቅ ነበር። በርካታ ተመልካቾችም
መውደዳቸውን ሪያክት ያደረጉበት ነበር። አንጋፋና ወጣት አርቲስቶችም ተሳትፈውበታል። ይህንን ፕሮግራም ደግሞ የተመለከተ መረጃን ምናደርሳችሁ ሁነሜ ሆነው ባልደረባችን ኤልሻዳይ ወንድማገኝ ታዲያ ወደ እሁድ ቤት ጎራ ብላ እጃችሁ ከምንድን ነው ምን ይዛችሁ መታችሁ ነው እንደዚህ መነጋገሪያ የሆናችሁት እስኪ ትንሽ በሉ ልትል ወደ እሁድ ቤት ጎራ ልትል ነው። እኛ እሷን እናሰናብትና የጥበብ መረጃዎችን ወደ እናንተ መናደርስ ነው የሚሆነው። ኤልሹ ከእሁድ ቤት እንግዲህ ምን እንደምንጠብቅ መረጃዎችን ብዙ ነገር ስላስተዋወቁ እስኪ ጠይቂልን ምንድነው የተለየ ነገር የሚለውን በቅዳሜ መልክ ሁሉንም ነገር ጠይቄ ነው የምመለሰው። በተለይ በመዝናኛው ዘርፍ በርካታ አሁን አዳዲስ የመጡ ሚዲያዎች መዝናኛውን እየተቀላቀሉ ነው የሚገኘውና በመዝናኛው ዘርፍ ምን አዲስ ነገር ይዞ መጣ? በተለይ እሁድን የእሁድ ቤት የሚለውን ደግሞ ካንቺ እንጠብቃለን። ጥያቄ መልካም ጥሩ ጊዜ ይኖረኛል ከእሁድ ቤት አባላት ጋር እኛን እየጠበቁ ነው። ቅዳሜ መልክ ይቀጥላል፣ እንከታተላለን። እኛ እንቀጥል። ክቡራን ተመልካቾቻችን በሳምንቱ የተለያዩ የኪነ ጥበብ መረጃዎች አሉ። ብዙ ጉዳዮችን ማንሳት እንችላለን። ነገር ግን አጫጭሮቹን እና ብታውቋቸው ብለን ያሰብናቸውን ነው የምናደርሳችሁ። ቀዳሚ የሚሆነው የመጋቢ ሐዲስ ዶክተር ሮዳስ ታደሰ 888 መጽሐፍ ለአራተኛ ጊዜ ታትሞ ለአንባቢያን ቀርቧል። መጋቢ ሐዲስ ሮዳስን በተለያዩ መጽሐፎቻቸው እናውቃቸዋለን። በተለይ ደግሞ በሚሰጧቸው ከህዋ ሳይንስ ጋር በተገናኘ የሚሰጧቸው ትንተናዎችንም እንዲሁ እናውቃለን። መጽሐፉ በ27 ምዕራፍ የተከፈለ ነው። በኢትዮጵያ የፊደል ቀመር ውስጥ የሚገኙ የተለያዩ ሀሳቦችን ያነሳል። በሀሁ መጽሐፍት መደብር ይገኛል፣ ልታገኙት ትችላላችሁ። ወደ ሌላኛው የጥበብ መረጃችን ስናልፍ ደግሞ በቅርቡ አልበሙን ለሙዚቃ አፍቃሪያን ጆሮ ያደረሰውን ድምፃዊ ብስራት ሱራፌል እናገኘዋለን። በአልበሙ መጠሪያ የሰየመውን ማለፊያ የሙዚቃ ኮንሰርት እንግዲህ ዛሬ ሰኔ 14 ለአድናቂዎቹ ሊያቀርብ ስለመሆኑ ተሰምቷል። ከእርሱ በተጨማሪ ታዲያ ተወዳጁ ድምፃዊ አብነት አጎናፍር የመድረኩ ድምቀት በመሆንም የምትታወቀው ደግሞ ድምፃዊት ሜላት ቀለሙ ወርቅም አብረውት ከብስራት ሱራፌል ጋር ኮንሰርቱን የሚያቀርቡ ይሆናል ማለት ነው። የሙዚቃ ድግሱ ድምቀት ይሆናሉም ተብለው ነው እንግዲህ የተጠበቁት። በስለ እንግዲህ ከቅርብ ጊዜ ወዲህ በጣም በርካታ የሆኑ ደጋፊዎችን ያገኘ ያለ ድምፃዊ ነው። ያሁኑ አልበሙም ብዙዎች ያደመጡለት ነው የሚገኘው። ሌላኛው መረጃችን በኢትዮጵያ የመጀመሪያው በአርቲፊሻል ኢንተለጀንስ ገዛ የተቀናበረችው ቀሽቲ አልበም በዓለም አቀፍ ደረጃ መስፈርቶችን አሟልታ በሁሉም የሙዚቃ ማሰራጫዎች ለመደመጥ ማረጋገጫ አግኝታለች የሚል መረጃ አግኝተናል። በሙዚቀኛና ጋዜጠኛ ቴዎድሮስ ብርሃኑ በኢትዮጵያ የመጀመሪያው በኤአይ ገዛ የተቀናበረው ቀሽቲ የሙዚቃ አልበም ሊለቀቅ ስለመሆኑም እንዲሁ ተነስቷል። ትልቅ ማረጋገጫ ማግኘት ትልቅ ክብር ይመስለኛል። ምክንያቱም ይሄ ለመጀመሪያ ነው፣ እንደ ሀገር ለመጀመሪያ ነው። ይህን ነገር ደግሞ የሰራው ባልደረባችን ነው፣ ጋዜጠኛ ነው። ስለዚህ ትልቅ ነገር ይመስለኛል። ወደፊት ኤአይ ብዙ ነገር ነው የሚሰራው፣ ለብዙዎች ትልቅ እድልም እየፈጠረ ይመስለኛል። በጣም በተለይ በዚህ ሙያ ላይ ላለለኛም ደግሞ በጣም ከፍተኛ እገዛን ያደርግልናል ብለን ነው የምናስበው። እንግዲህ ዲጂታል ኢትዮጵያን የምንከተል ከሆነ እንደዚህ አይነት የቴክኖሎጂ ነገሮችን መቀበል ግድ ይለናል። ወደ ሌላኛው ወደ ባህር ማዶ የተገኘ የጥበብ መረጃዎች ስናልፍ እንግዲህ ክሪስ ብራውን ብዙ ጊዜ አነጋጋሪ ሲሆን እናደምጣለንና ከ2 ዓመት በፊት ደግሞ ለንደን ውስጥ በሚገኝ የምሽት መዝናኛ ስፍራ ሰው ደብድበሃል ተብሎ የተከሰሰው አሜሪካዊ አርቲስት ክሪስ ብራውን ባሳለፍነው ሳምንት ፍርድ ቤት ቀርቦ ጥፋተኛ አለመሆኑን አስረድቷል ይለናል መረጃው። በክስ ላይ የሚገኘው በተለያዩ የእንግሊዝ ከተሞች የሙዚቃ ስራውን እያቀረበ ሳለ ባለፈው ወር በዚህ ክስ ለእስር ተዳርጎ በ5 ሚሊዮን ዶላር ዋስትና እንደተለቀቀም የሚታወስ ጉዳይ ነው። ከዚህ በተጨማሪ ታዲያ አርቲስቱ በእንግሊዝ ቋሚ በሆነ አድራሻ እንዲኖረው መገደዱም ይታወቃል። እንግዲህ የፍርድ ሂደቱ እስኪያልቅ ማለት ነው። የምዕራባውያን ሙዚቀኞች ከጥበብ ስራቸው ባለፈ በተለያዩ ጉዳዮች አነጋጋሪ ይሆናሉ። እኛ ሀገር ላይ እንደ ነጮቹ ሁሉ ብዙም መነጋገሪያዎች መሆን ባይችሉም አርቲስቶቻችን፣ ነገር ግን በአንድም በሌላ መንገድ ደግሞ የምዕራባውያን አርቲስቶች ከፍተኛ መነጋገሪያ ሆነው ይቀጥላሉ። ከሙዚቃ ስራቸው ባለፈ ክሪስ ብራውን በዚህ አይነት ሂደት ውስጥም ሆኖ ዛሬ ላይ የሙዚቃ ስራውን ጭምር እያቀረበ ነው የሚገኘው። በአጫጭር መረጃዎች ይህንን ካነሳን አይቀር ደግሞ በኪነ ጥበብ ልንመለከተው ብለን የወደድነው አንድ ጉዳይ አለ። ሜሪ እንደምታውቂው በቅርቡ ጠቅላይ ሚኒስትር አብይ አህመድ ከኪነ ጥበብ ባለሙያዎች ጋር የተለያዩ ቆይታዎችን ሲያደርጉ ነበረ። የነበሩባቸው ሊሰሩ የሚገባቸው ስራዎች ላይ ያሉ ችግሮች ላይ የጋራ ውይይት ሲያደርጉ ነበረ። ውይይቱን ተከትሎ ደግሞ ወደ ተለያዩ ሀገሪቱ አካባቢዎች ተንቀሳቅሰው ምንድነው የተሰሩ ስራዎች ምንድናቸው የሚለውን ሲመለከቱ እኛም በዜና ወጃችን ወደ ተመልካቾቻችን እያደረስን ነበር። ባልደረባችን ዮሐንስ ፍስሐ ደግሞ ወደ ደቡብ ምዕራብ አብሯቸው ተጉዞ ነበር። ወደ ደቡብ ምዕራብ ኢትዮጵያ እንደው ምን አይነት ስሜት ተሰማቸው? በእርግጥ ከማውራት በዘለለ ደግሞ ሰው ስታይ የሚገባህ ነገር አለና እነዚህ የጥበብ ባለሙያዎች የተሰራውን ስራ አይተው ምን አይነት ሀሳብ አነሱ የሚለው ደግሞ ከባልደረባችን ዮሐንስ ፍስሐ ቆይታ የምንረዳ ይሆናል። ይህ የቅዳሜ መልክ ነው። አሁንም አብራችሁ ነው።
ተመልካቾች አሁን የሚገኘው በዳውሮ ዞን ሀላላ ኬላ ሎጂ ላይ ነው። ይህ ሎጂ እንግዲህ በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በ2015 ዓ.ም ተጠናቆ ወደ ስራ መግባቱ የሚታወስ ነው። ከጀርባዬ የምትመለከቱት ደግሞ የጊቤ 3ን መሰረት አድርጎ የተፈጠረ ሰው ሰራሽ ሐይቅ ነው። ይህ ሐይቅ ከዚህ ወደ ላይ ላለው ለተሰራው የሀላላ ኬላ የተለየ የሚያምር ውበት አጎናጽፎታል። ይህንን ሐይቅ ወደ ውስጥ ጠጋ ብለን ምን እንደሚመስል አስቃኛችኋለሁ። አብራችሁን ቆዩ። ተመልካቾች የደህንነቱ የተጠበቀ ጉዞ ለማድረግ ይህንን የደህንነት ጃኬት ማድረግ አስፈላጊ ነው። እዚህ ያሉት ሁሉም የጥበብ ሰዎች እንግዲህ ሰላም እያሏችሁ ነው። ከጀርባችን ሀላላ ኬላን ሎጂ መሰረት አድርጎ የተፈጠረውን ሐይቅ እየተዘዋወርን ጎበኛለን። ከዚህ ከፊት ለፊት አደም አለ፣ የዞኑ የባለሙያዎቹም አሉ። እዚህ ጋር እንደምታዩቸው ደግሞ ታዋቂ ገጣሚያን፣ የጥበብ ሰዎች፣ ዘፋኞች እንዲሁም የመሳሪያ ተጫዋቾች አሉ። ከነርሱ ጋር እየተጫወትን ወደ እናንተ ቅኝታችን እናደርሳለን። አሁንም መልካም ቆይታ። በጣም ደስ ብሎናል። ያየነው ነገርም አሪፍ ነው። ይሄ ሐይቅ ሰው ሰራሽ ነው። እንግዲህ ለውጡ ከመጣ በኋላ ነው ተሰራ ነው እንደሰማነው ከሆነ እኛም ደግሞ ይሄው ሀላላ ኬላ መተን ጊቤ 3 በሚባለው የተሰራው የተገደበ ውሃ ነውና ወንዝ ነውና ደስ ብሎናል። አካባቢውም ህብረተሰቡም በዛው ልክ ደግሞ ከተፈጥሮ ጋር የተዋደ ህዝብ ነውና አሪፍ ነው። ሳዩ የራሳቸውን ሀሳብ የሚያስቀምጡ አለ። ነገር ግን ማየት ማመን ነው። እንግዲህ ክቡር ጠቅላይ ሚኒስትራችን በሰጠን ግብዣ ሁላችንም ኪነ ጥበብና ጥበባቶች አንድ ላይ መተን እየተዝናናን ነው ያለነው። እንደው ተመልካቾች አደምዬን ካገኘሁት አይቀር በዚሁ ዝም ብዬ አልለቀውም። የተወሰነ የዚህ ያሉን የጥበብ ቡድኖችንም እንዲያስጨፍርልን የተወሰነ ነገር እንዲል እድሉን ልስጠው። አንዴ ማየት ማመን ነው። አይቶ ማመን ነው። ዳውሮ ባና ረባና የሰባና ዳውሮ ባና ዳውሮ ባና ባና የሰባና ዳውሮ ባና የሰባና ዳውሮ ባና 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 የሰባና ዳውሮ ባና ባና ባና። አመሰግናለሁ አደም። እንግዲህ ተመልካቾች ቅኝታችንን እንቀጥላለን። ከዚህ በመቀጠልም ሌሎች የጥበብ ሰዎች አሉ። ከነርሱ ጋር እየተጫወትን ቅኝታቸውን፣ ምልከታቸውን፣ ስሜታቸውን እናጋራቸዋለን። አሁንም አብራችሁን ቆዩ። እንግዲህ ተመልካቾቻችን በጊቤ 3 ሰው ሰራሽ ሐይቅ የምናደርገውን ቅኝት ቀጥለናል። እዚህ ደግሞ የምታውቋቸው የጥበብ ሰዎች አጠገቤ ይገኛሉ። ከነሱ ጋር ደግሞ ስሜታቸውን ምን እንደፈጠረባቸው ከነሱ ጋር ቆይታ የማደርግ ይሆናል። እዚህ ፊት ለፊቴ እንደምታዩት ጫላ ቡልቱሜ ይገኛል። ከእርሱ ጋር ደግሞ መጠነኛ ቆይታ አደርጋለሁ። እዚህም አጠገቤ ደግሞ ሁላችንም የምንወደው ሰለሞን ታሼጋ አለ። የእሱንም ስሜት እንጋራለን። ከጫላ እንጀምር። ጫላ በግድሚያ ስላገኘው ደስ ብሎኛል። እዚህ ግልገል ጊቤ 3 ሰው ሰራሽ ሐይቅ ላይ ትናንት ደግሞ ሀላላ ኬላን ዞረን ስንመለከት ነበር። እንዳንድ አርቲስት ምን ተሰማ? አመሰግናለሁ። አሁን ያለነው በዳውሮ ዞን ግልገል ጊቤ ቁጥር 3 ላይ ነን ያለነው። ትላንትና እንዳየነው ከተፈጥሮ ጸጋ አንስቶ ሰው ሰራሽ ሐይቅ ሃይድሮ ኤሌክትሪክ ሲስተሙን ጎብኝተናል፣ አይተናል። ሁሉም ሰው አይቶ የሚያምነው ነገር ነው። የሚሰሩ ስራዎችን ለአገር ለትውልድ የሚተላለፍ ስራ ነውና በተለይ እኔ ያዩት በጣም ደስ ያለኝ በገበታ ለሀገር በጠቅላይ ሚኒስትራችን መሪነት የተሰራ ለአካባቢውም ህዝብ አልፎም እኛም መተን አይተን በጣም ደስ ብሎናል። በጣም ተደስተናል። ሁሉም ሰው መጥቶ ቢያይ ቢመለከት መጥቶ ብዝናና ሀላላ ኬላን ዳውሮን በተለይ ግሪኗ ዳውሮን የገነት ተምሳሌት የሆነቿን ደቡብን መጥቶ ቢጎበኝ ደስ ይለኛል።
ተመልካቾች እንግዲህ ቀደም ብዬም እንዳስተዋወቅኳችሁ እውቁ አርቲስት ሰለሞን ታሼ ጋጋ እዚህ አብሮናል። ከእርሱ ጋር ደግሞ መጠነኛ ቆይታ አደርጋለሁ። ሰውልዬ እጅግ አድርጌ አመሰግናለሁ። እንዲያው ከትናንት ጀምሮ አብረን ነበርን። ዛሬ ደግሞ የጀልባ ሽርሽር ላይ አንድ ላይ ወጥተናልና እንደው ጊቤ ሐይቅ ሰው ሰራሽ ሐይቅ እጅግ ውበት አለው፣ ማራኪ ነው። ትናንት ደግሞ ሀላላ ኬላንም እየዞርን ጊቤ 3 ሃይድሮ ኤሌክትሪክ ፓወሩንም እየተመለከትን ነበርና እንዳንድ የጥበብ ሰው ምን ፈጠረብህ? አንዳንድ ነገሮችን ቃላት ታጣላቸዋለህ። እንደው ዝም ይሻላል ያለው አንጎራጓሪ ማን ነበረ? እና የእውነት ለመናገር ይገርማል። ምን አይነት እይታ ነው? ምን አይነት አይን ነው? ይሄ የንስር አይን ነው ማለት ንስር በርቀት ያለውን ለሰው ልጆች የማይታየውን ነገር አይቶ ህይወት ያለበትን ነገር ንስር በባህሪው ህይወት የሌለውን ነገር አይነካካው እና ህይወት ያለበትና ህይወት የሚገኝበትን ነገር በርቀት አይተው ሰፍረው ለይተው አውጥተው ለመብል የሚያቀርቡ የሚያስገርሙ መሪ ናቸው የእውነት። እና እኛ ደግሞ ለመረጋጋቱና ለሰላሙ ደግሞ ብንተጋ እኚህ ሰው ምን ያህል ያላቸውን ፖቴንሻል እያወጡ አገራችን በእርግጥ እየገሰገሰች ነው። እንዴት ነበር የሚያሮጧት? እና የሥራ ባልደረቦች እባካችሁን እጃችንን እንስጥና እናግዛቸው። እኔ እስትንፋሴ ባለበት ሁሉ ማለት እስትንፋሴ እስካለበት ጊዜ ድረስ በእውነት እጄን እሰጣለሁ። አርቲስት ሰለሞን እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን በዚህ በጊቤ 3 ሰው ሰራሽ ሐይቅ የነበረን ቅኝት ይመስላል። እንግዲህ ያላያችሁት ሀላላ ኬላን መጎብኘት ትችላላችሁ። ይህንን ሰው ሰራሽ ሐይቅ እየመጣችሁም ደግሞ በተፈጥሮ መደመም ትችላላችሁ። በተወሰነ መልኩ ቅኝታችንን ይመስል ነበር። ዮሐንስ ፍስሐ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ። ዳውሮ ባና እንዴት አገኘሽ? በጣም በቃ እናሸጠኝ እኮ። አይ ብዙ ጊዜ የሆነ ሰዓት ላይ ሙዚቃ የማታውቂው ከሆነ አንደኛዋን ስኒ ብቻ ነው የምትናገረው። ዳውሮ ባና ብለው የጨረሱት ብቻ ደስ የሚል እንትን ነበር። ያው በተለያዩ ሀገሪቱ ክፍል ስንንቀሳቀስ ቆንጆ ቦታዎች አሉ ልናያቸው የሚገቡ። እዚህ ደግሞ አሁን እነሱ የነበሩበት ላይ ትልቅ ታሪካዊ ካብ አለ፣ የሀላላ ኬላ የድንጋይ ካብ አለ። ምን ያክል መሪዎች በጋራ ትልቅ ነገር ሊሰሩ እንደሚችሉ አመታትን የተሻገረ ታሪክ ያለው ነው። በጊዜ ሰንሰለት ውስጥ የመጣም ነው እና በአንድ ላይ ከሰራን ምን ያክል ትልቅ ነገር መስራት እንደምንችል ማሳያ እንደነበርክበት ነው የሚያሳየው። ከመረጃዎች እንደምንረዳው ይህንን ውብ ስፍራ አይተዋል ብዬ ነው ማስበውና እንግዲህ የኪነ ጥበብ ባለሙያዎችም የተለያዩ የሀገራችን ክፍሎች የሚገኙ የቱሪስት መዳረሻ ስፍራዎችን አይተዋል። ስሜታቸው በጣም ደስ ይል ነበር፣ የሚጋባ ነበርና በጣም ደስ የሚል ነው። ተመልካቾቻችን አሁን ደግሞ ልናስታውሳችሁ የምንፈልገው የቅዳሜ መልክ ዝግጅታችን 2 ሰዓት ነው የጀመረው፣ 5 ሰዓት ማብቂያውን ያገኛል። እስከዛ ግን ደግሞ እናንተ የምትሳተፉበት ጉዳይ አለ። ጥያቄን አንስተን ነበር ወደ እናንተ ያደረስነው። ቀለል ያለ ጥያቄ ነው እንግዲህ ምላሻችሁን እስከ 5 ሰዓት ድረስ በሚኖረን ቆይታ ልትሰጡን ትችላላችሁ። 800 ላይ ኬምን በማስቀደም ነው። ጥያቄውን ለማስታወስ ያህል ነገ ከሰዓት በኋላ በኢትዮጵያ ቴሌቪዥን እየተስተዋወቀ ያለው የመዝናኛ ፕሮግራም አለና ይህ የመዝናኛ ፕሮግራም ነገ በይፋ እንደሚጀመር በተለያዩ ዝግጅቶቻችን ጋር እያነሳን ነበርና ስያሜው ምንድነው? በየትኛው ቻናልስ ነው የሚተላለፈው የሚል 2 ጥያቄ ነው የጠየቅናችሁ። በተለያዩ የሶሻል ሚዲያዎች ላይ መሳተፋችሁ መልካም ሆኖ ሳለ ነገር ግን ሽልማት አያስገኝም። የምትመልሱልን 800 ላይ ኬኤምን በማስቀደም ነው። ለትክክለኛ 3 መላሾች ደግሞ የ500 ብር ካርድን ወደ እናንተ ተመልካቾች የምናደርስ ይሆናል። እናንተ ከኛ ጋር ያላችሁን ቅርበት ለማየት ነው። ቀስ እያልን ደግሞ ሽልማቶቹ እየተቀያየሩ የሚሄዱበት መንገዶች አሉ። የእሁድ ቤት የተሰኘ ደግሞ ፕሮግራም ነገ ከሰዓት በኋላ የመዝናኛ ሾው ነውና ይጀመራል። ስለዚህ ሾው ታዲያ ምን አዲስ ነገር ይዞ መጥቷል? የማይመልሱ ተመልካቾች ተናገር ይሄው ነው ያው እንዲሸለሙ አይ እኔማ የሆነ ነገርም አለ 200 ያንተ ነው ብለዋል መሰለኝ አላውቅም።
ለማንኛውም ተመልካቾቻችን የእሁድ ቤት የመዝናኛ ዝግጅት በተለይ ኢቢሲ ወደ ሪፎርም በሚለው በጣም ብዙ የተለፋበት ነውና ብዙ ጊዜ የሚወሰደ ነው። በጣም ብዙ ተመልካቾችን በጉጉት እንደሚጠብቁ ተስፋ እናደርጋለንና ነገ ለመጠበቅ ግን ዛሬ ምን ይዘው ነው እዚህ ደረጃ ላይ የደረሱት የነበረው ውጣ ውረድስ ምን ይመስላል የሚለውን ደግሞ ልንመለከት ነው። የተለመደ ነው። ሁሉም ሰው አዲስ ፕሮግራም ይዞ ሲመጣ ያስተዋውቃል። ነገር ግን አንዳንድ ደግሞ የተለየ ዝግጅት የሚደረግባቸው አሉ። እኛ በቅርበት መከታተል ስለቻለን እሁድ ቤት በተለይ በመዝናኛ ኢንዱስትሪ ውስጥ ተወዳዳሪ መሆን አይደለም አላማው። ተወዳዳሪ ከመሆን አልፎ እንደ ብሔራዊ ቴሌቪዥን ሌላ ማሳያ መሆን የሚችል ለሌሎች ኢንዱስትሪው ለፊልም ኢንዱስትሪውም ጭምር ጥሩ ማሳያ መሆንንም ታሳቢ ያደረገ ዝግጅት ነው የተደረገበት ያለው። ነገር ግን ደግሞ የኢትዮጵያ ቴሌቪዥን ፈርቀዳጅ ነው አይደለ? መዝናኛ 120 የእሁድ መዝናኛ የሚል የመጀመሪያዎቹ ነን ለብዙ ነገሮች። የኢትዮጵያን አይደልንም ብናነሳሽ ለመጀመሪያ ጊዜ በኢትዮጵያ ቴሌቪዥን ነው የኢትዮጵያን አይደል ተብሎ ታዳጊያን በተለይ ደግሞ ልዩ ተሰጥኦ ያላቸው ሰዎች አቅማቸውን እንዲያሳዩ በር የከፈተ ነው፣ አንጋፋ ነውና ከዚሁም ጋር ተያይዞ ኢትዮጵያ አይደልም ይጀምራል አይደል? እውነት ነው። ከእሁድ ቤት ባለፈም የኢትዮጵያን አይዶል በነገው ዕለት ይጀምራል። ከ12 ሰዓት በኋላ እሱም መተላለፍ ይጀምራል። አሁን እሁድ ቤት ምን የተለየ ዝግጅት ይዞ መጥቷል የሚለውን ቀደም ብላ እንግዲህ ጊዜ የነበረችው ባልደረባችን ኤልሻዳይ ልታስቃኘን በእሁድ ቤት እልፍኝ ጎራ እያለች ነው የሚመስለኝ። ኤልሻዳይ አሁን ያለሽበት አካባቢ ያው የኛ ቅጥር ግቢ እንደሆነ ይታወቃል። ምንድን ልታሳየን ነው? የአየር ሰዓቱ ያንቺ ነው፣ መቀጠል ትችላለሽ። አመሰግናለሁ ባልደረቦቼ። እንግዲህ ተመልካቾች እንደሚመለከቱት ከጀርባዬ የእሁድ ቤት እልፍኝ ተገኝተናል። በነገው ዕለት በይፋ በመዝናኛ ቻናል የሚቀርበው ብዙ ልፋትን የጠየቀው አንጋፋ የሾው አለ እሁድ ቤት ነው። እሁድ ቤት ደግሞ ምን ይመስላል የሚለውን ከአዘጋጆቹ ጋር አብረን እየተመለከትን ምን አይነት ጊዜያትን አሳለፉ የሚለውን እንግዲህ ከነሱ ጋር እንመለከታለን። አብራችሁን ሁኑ። እንዴት ናችሁ? ማሚ ሰላም ነው? እንኳን አደረሳችሁ። አዩ እንዴት ናችሁ? ከብዙ ልፋት በኋላ እዚህ ደርሳችኋል። ጆሲ ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁኝ። እባካችሁ እንዴት ናችሁ? ሁሉ ነገር ሞቅ ደመቅ ብሏልና ከጀርባችንም እሁድ ቤት ጉልት ብሎ ነገ እንደሚጀምር እያሳየን ነው። እስኪ ስሜቱ ምን ይመስላል? ስሜቱ በጣም ደስ ልዩ ነው። ስሜቱ በጣም ልዩ ነው። ከብዙ ልፋት በኋላ ነው ይሄ ነገር የተሳካውና በጣም ብዙ ልፋቶች ነበሩ። ከቤቱ ግንባታ ጀምሮ ፎርማቶችን ከመቅረጽ ፕሮዳክሽኖችን ከመስራት ጀምሮ በጣም እዚህ ደግሞ የሾውን የሚመጥኑ ደግሞ አቅራቢዎችን ማዘጋጀት ከውጭ ራሱ ብዙ ታለንት ያላቸውን ሰዎች ከማምጣት ጀምሮ በጣም ብዙ ልፋት ነበርውና ከዚህ በኋላ ደግሞ ነገ መጀመር የሚባለው ደግሞ በጣም ደስ ይላል። እኛ በጣም ደስታ ላይ ያለን እንደ ቤተኛ ሀዩን እንግዲህ በተለያዩ በተለይ እዚህ በሚቀርቡ ዝግጅቶች እናውቃታለን። ዛሬ ደግሞ በእሁድ ቤት በአዲስ መልክ በአዲስ ይዘት ልንመለከታት ነው። መሐመድ ካሳም እንግዲህ ተመልካቾቹ ሁላችሁም ታውቁታላችሁ። በተለይ በታሪክ እንዲሁም ደግሞ በተለያዩ የጉዞ ስራዎች ውስጥም ትታወቃለህ። አሁን የመጣህበት ደግሞ አንድ ራሱን የቻለ ወይም ደግሞ አንተ በደንብ የምትታይበት ነው። እንዴት አገኘው እስኪ እሁድ ቤት? ማሚ አይ እሁድ ቤት እሁድን ራሱ እሁድ ቀኑን ራሱ ከፍ ማለት እሁድን ራሱ ይጨምረዋል፣ ከፍ ያደርገዋል አይደለ? የእሁድ ቤት ሳቤ ለምን ይሄ መዝናኛ ቀን ማረፊያ ቀን ከመሆኑ አንፃር ከመገናኛችን ቀን ከመሆኑ አንፃር በኢትዮጵያ እሁድ በዚህ ልክ በብዙ አይነት ምዕራፎች እንደ አዳዲስ ምዕራፍ ነው ያለው እሁድ ቤት። ከጧት ጀምሮ ስትገልጪው አዲስ ምዕራፍ እየጨመረ ደስ በሚል ሁኔታ የሚገለጽ እሁድ ነው። እሁድ ቤት የሚገለጽ እሁድ ነውና ሲገለጽ ደግሞ ጣዕሙ ጥፍጥናው እየጨመረ የሚሄድ ነውና እኔ ከዚህ ቡድን ጋር በመቀላቀል በጣም እድለኛ ነኝ። የኔ ወዳጆች የኛ ወዳጆች ዛሬ ያልተቀላቀሉን ከውጭ የመጡ ልክ እንደኔ ሚካኤል ታምሬ በፊልም ስራ በጣም የምናቀው በቲያትር ስራዎቹ በጣም የምናቀው በተከታታይ ድራማዎች በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ ትልቅ ቦታ ያለው በጣም ታዋቂ የጥበብ ሰው ነው። ሙሉዓለም ታደሰ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቋ እህታችን፣ ትልቋ አርቲስት፣ ትልቋ ተዋናይ፣ ትልቋ የቲያትር እናት፣ የቲያትር ሰው እንደገና የፊልም ሰው በቃ በአጠቃላይ የጥበብ ሰው እሁድ ቤት ላይ አለች። ሰብሳቢያችን ናት እና በጣም ደስ ይላል። ማሮ ኦባንግ
በጣም ጎበዝ የፋሽን ባለሙያ ናት። ፋሽን ዲዛይኒንጉንም ትሞክራለች። የፋሽን ፓሽን ያላት እና በጣም የምንወዳት የቤታችን ትንሿ ድሮ እያለች ቅድምን የምታወራታችን ድሮ ብላ ቅድም የምትል እህታችን አለች። ጆሲ ዮሴፍ እዚህ ጋር በጣም ጎበዝ ጋዜጠኛ ነው። ያው እሱም ከማሮ ትንሽ ከፊልና ድሮ ብሎ ትላንትም ጓደኛችን በጣም የምናደንቀው የኛ ባልደረባ አለ። በጣም ማድነቅ የምንፈልገው ደግሞ የኢቢሲን ይሄን እድል ስላመቻቸ በጣም በትልቅ በጀት በትልቅ ዝግጅት ለተመልካቾች እሁድን ቀን እሁድ ሊያደርግላቸው ስላለ ኢቢሲን እናመሰግናለን። ከዛ ጋር ደግሞ የኢቢሲ ኃላፊዎቹ የሥራ ትልልቆቹ ከሥራ አስፈጻሚው ጀምሮ ሁሉም ከኛ ጋር እያደሩ በጣም ካሜራማኖቹ ኤዲተሮቹ ዳይሬክተሮቹ ፕሮዲዩሰሮቹ ሙዚቃው መግቢያ ሙዚቃውን የሰሩት ራሱ የእሁድ ቤት አርማዋ ራሷ በጣም ታምራለች። ሲታይ ራሱ የእሁድ ቤት እልፍኝ ሲባል ቤተሰባዊነትን በደንብ አድርጎ የሚያንጸባርቅ እንደው ሰብሰብ በሚያደርግ ነው። ከስሙ ስንነሳ ወደ ማሚ ወደ ሀዩ መጣለሁኝ። ጆሲ እንግዲህ የእሁድ ቤትን ተቀላቅለሃል። ሁላችሁም የየራሳችሁን ይዘት የምታንጸባርቁበት አንድ ትልቅ የመዝናኛ ዝግጅት ነውና ምን አይነት ዝግጅት አደረጋችሁበት? ከእሁድ ቤትስ እንደው እንዳጠቃላይ ወደ እናንተም ስመጣ ምን እንጠብቃለን? እንደው ምን ይዛችሁ ትመጣላችሁ? ተመልካቾች ጋር ሲደርስ በነገራችን ላይ ሐሳቡ እጅግ በጣም ተወዳጅ ነው። ተመልካቾችን በጣም ከጎናችሁ ነን የሚሉ አይነት ሐሳቦችን እየተመለከትኩ ነው። ተመልካቾች ጋር አዲስ ነገር ይዘን መጣን የምትሉት ምንድነው? ግን ከውጪ ስታዩ ግቢ ያላለሽ ብሎኛል። ወደዛ እየዞረች ነው እስካ በጣም ረጅም ዓመት ዝግጅት የተደረገበት ትልልቅ የጥበብ ሰዎች የተሳተፉበት ከጀርባ ከካሜራ ጀርባም ያሉ ውስጥም ያሉ ዳይሬክተሮቹ እና አርቲስት ሙላለም ታደሰ እና አርቲስት ሚካኤል ታምሬ እና ማሜ እና ሀዩቲ እኛም እና ማሮም በጣም ብዙ ልጆች የተሳተፉበት ረጅም ዓመታት ትልቅ ነገር ጠብቁ። ስለዚህ ምኑ ተነግሮ ምኑ ይተዋል ማሚ ብዙ ነገር ነው ያለው። በውስጡ እሁድ የቤተሰብ ቀን ነው። ለቤተሰብ የሚተላለፍ ነው። ከተለያየ ቦታ የተለያየ አይነት እድሜ ክልል ውስጥ ያሉ አቅራቢዎች ያሉበት ነው። እነ ሙልያ ያሉ እናታችንም መካሪያችንም አቅራቢ ያለች እና ደግሞ በጣም የሚገርመኝ ነገር ለዚህ በኢትዮጵያ የመዝናኛ ኢንዱስትሪ ራሱን የቻለ ቤት ተገንብቶለት ይሄንን የመሰለ ቤት እንደምታየው ተገንብቶለት ሙሉ የቤት ዕቃ ተሟልቶለት ረጅም ጊዜ ተወስዶ የሚሰራ ሾው ነውና በውስጡ በጣም ብዙ ፎርማቶች አሉት። ምን እንጠብቅላልሽኝ የተወሰኑትን እንኳን ብነግርሽ ዚያራ የሚባል አለን። እንግዲህ እሁድ የመሰባሰብ ቀን ነው። ቤት ውስጥ የምናሳልፍበት ቀን ነው። በዛው ልክ ደግሞ ወጣ ብለን ዘመድን የምንጠይቅበት የታመሙትን የተረሱትን እንደገና ደግሞ በጣም ትልልቅ ሰዎች የኢትዮጵያ ባለውለታዎችን የምናስታውስበት የምንጠይቅበት ፕሮግራማችን ዚያራ አለ። ወጣ ብለን ሁሉም ቤት እንሄዳለን። ደግሞ ባዶ እጅ አይኬድም። የሆነ ቦታ ሲኬድ አረ ለምደን የለ የሆነች ነገር ይዘን እንሄድ እንደዛ ይዘን የምንጠይቅበት ዘመድ አለን። እልፍኝ ገበታ ፕሮግራማችን አለ። እልፍኝ ገበታ እሁድ ቤት በጣም የሚያምር ማዕድ ቤት አለን። ውስጥ የተሰራልን እዛ ውስጥ የተለያዩ ሰዎች ይመጣሉ። ከምግብ ጋር ታሪክ ያላቸው ሰዎች ይመጣሉ። ስለ ምግብ አሰራር፣ ስለ አመጋገብ ስነ ስርዓት እንደገና ደግሞ ስለ አብሳያችን ታሪክ እያነሳን ለየት ያሉ ምግቦችን የምንሰራበት አለ። የእልፍኝ ጨዋታ አለ። ደግሞ ትንሽ ወዝወዝም ያስፈልጋል አይደል? ወዝወዝ የምንልበት ደግሞ እልፍኝ ጨዋታ ባንድ አለን የራሳችን የእሁድ ቤት ባንድ አለን። እልፍኝ ጨዋታ ባንዳችን ደግሞ ትልልቅ ዘፋኞች ይመጣሉ፣ ሙዚቀኞች ይመጣሉ ከባንዳችን ጋር ሆነው አዳዲስም አንጋፋ ሙዚቀኞች እሁዳችንን ደመቅ የሚያደርጉብን ወጣት ሙዚቀኞች ደግሞ ትንሽ የተለያዩ አይነት ፕሮግራሞች አሉ። ደርሶ መልስ ደግሞ አለ። ደርሶ መልስ ደግሞ በማሚ አንደበት በጣም ያምራልና ማሚ እስቲ ስለ ደርሶ መልስ ትንሽ አረ ይቅርብኝ። እሺ ደርሶ መልስ በጣም እኔ እድለኛ ነኝ የደርሶ መልስ አዘጋጅ በመሆኔ። ደርሶ መልስ በመላው ኢትዮጵያ በመላው አገራችን በሚገኙ ቀዬዎች፣ መንደሮች፣ ከተሞች፣ ሰፈሮች ገብተን የሰፈሩን ወግ፣ ባህል፣ ታሪክ
አንድ ቀን ከጠዋት እስከ ምሽት የምናይበት ነው። በደርሶ መልሳችን የተለያዩ ምዕራፎች አሉት። ራሱ ደርሶ መልሱ ራሱ የተለያየ ምዕራፍ አለው። ከጠዋት እስከ ምሽት ያለ በደርሶ መልስ የማንመጣበት ቀዬ የማንመጣበት መንደር የማንጎበኘው ጊዜ ቦታ የለም። ጊዜው ሊረዝም ይችላል፣ ግን ሁላችሁም ጋር እንመጣለን። መጓዝ ይወዳል እንደምታውቂውና ደርሶ መልስ ደግሞ ያንን እድል ነው የሰጠውና በጣም የሚገርምሽ ነገር የከተማዎችን ያሉበትን ቦታ ታሪካቸውን በደንብ ይገለጥበታልና ማወቅን መታወቅን ከዛ ደግሞ አብሮ ካወቁ በኋላ የሚመጣ መከባበር በደንብ የሚያሳይ ሾው ነውና ባህሉ፣ ታሪኩ፣ ጨዋታው ይሸለማሉ ተመልካቾች። በነገሮች ላይ እሁድ ቤት እኛ ቤት ውስጥ ብቻ የሚያልቅ አይደለምና እኛም እንሄዳለን በየቦታው የከተሞቹ ብዙ የሚሸለሙበት ፕሮግራም ነው። እንዳጠቃላይ እንደው በነገራችን ላይ በጣም ጓጉቻለሁኝ። በጣም ነው ማስታወቂያዎቹን ሁላ ሳይ በቃ እሁድ ቤት የሚል ስሜት ተሰማኝ ነው። እንዳጠቃላይ እስኪ እንደው እዚህ ውስጥ በመሳተፋችሁ በተለይ የእሁድ ቤት በረከቶች መሆናችሁ ምን ተሰማችሁ ቢለው እናጠቃላይ። ማለት በጣም ትልቅ እድል ነው እዚህ ሾው ላይ መሳተፍ። እኔ እንግዲህ ኢቲቪ ነው እየሰራ ያለሁት ላለፉት ረጅም ጊዜያት ኢቲቪ በመሰራበት አጋጣሚ ለአንድ ሾው ተብሎ ቤት የተገነባለት እኔ ማቀው ይሄንን ሾው ነውና ቅድም ሌላ ምን ለየት ያደርገዋል ያልሽው ነገር ተመልካቾች ሲመለከቱ ተመልካቹን የመሰለ ቤተሰብ ነው እዚህ የተፈጠረው። በባህሪ ደረጃ ሊሆን ይችላል፣ በካራክተር ደረጃ ሊሆን ይችላል፣ በሚያነሳው ሀሳብ ጆሲ ነኝ ሀያት ማለት እኔ ነኝ የሚል ሰው ይኖራል ተመልካቾች ሲመለከቱና ስታዩ ደግሞ እሁድ ቤት ቤተሰቡ ራሱ ኢትዮጵያን የሚመስል ነው መልኩ ማለት ነው። በባህሪ በማንነት በከለር በሀሳብ በብዙ ልዩነት ውስጥ ሆኖ አንድ ላይ አብሮ የመጣ አብሮነትን የሚያሳይ አንድ ቤተሰብ ነውና ያም መልክ የሚገለጥበት ነውና እንደዚህ አይነት ትልቅ ሾው ትልቅ ፕሮጀክት ላይ ደግሞ መሳተፍ በጣም ትልቅ እድል ነው። እኔ እጅግ በጣም ደስተኛ ነኝና ተመልካቾች አደራ እሁድ ቤት ብለናል እንድትመለከቱ እንላለን። እንደው ጊዜ ኖሮኝ እንደው ቆየት ብዬ ብዙ ብጫወት ደስ ባለኝ ነበረ። ቅዳሜ መልክም ያው የኛው መልክ አይደለ አንዱ። ስለዚህ ተመልካቾች በእሁድ ቤት እልፍኝ ላይ ነው እየተመለከቱን ያሉት። ከጀርባችን እንደሚመለከቱት እጅግ በጣም ያማረ ድባቡ እጅግ በጣም የሚጣራ ቦታ ላይ ነን። ሀዩ ማሜ ጆሲ በጣም ነው ማመሰግናችሁ። ነገ ደግሞ በተለየ መንገድ ደግሞ ከተመልካቾች ጋር አብረን የምንመለከታችሁ ይሆናል። ተመልካቾቻችን በቅዳሜ መልክ በጥበባችን በኢቲቪ ደግሞ በመዝናኛ ቻናል በተለይ እጅግ በጣም አጓጊ ሆነው የእሁድ ቤት እልፍኝን ነገ ይጀምራል። ሁላችሁም እንድትከታተሉት በቅዳሜ መልክ በኢትዮጵያ ቴሌቪዥን ስም እንጋብዛችኋለን። እናመሰግናለን። ወደ ስቱዲዮ ልመልሳችሁ። ኤልሹ ወደ እሁድ ቤት ልሸፍት ነው የሚመስለውና ስሜቱ ፈልግሻለን እንዳያዘዋውሯት ከዚሁ ቶሎ ብትመለስ ይሻላታል። በጣም ደስ የሚል ነው የእሁድ ቤት አይደለ? በተለይ በመዝናኛው ዘርፍ ደግሞ አንጋፋ የሚባሉ ሰዎችም የተሳተፉበት ነው። ከዚህ ጋር ተያይዞ ትላንትና እያወራን ነበር አይደለ? ጋሽ ግርማ በተለይ በሙዚቃው ዘርፍ በጣም የሚታወቁ ሰው ናቸውና በ1957 ዓ.ም የኢትዮጵያ ቴሌቪዥን ሲመሰረትም እዚህ ስቱዲዮ መጥተው የዘፈኑ ነበሩና በእልፍኝ ፕሮግራማቸው ላይም የሙዚቃ አፍታ እንዳላቸው ነግረውን ነበርና ከ60 ዓመት በኋላ ብለዋል። ከ60 ዓመት በኋላ በድጋሚ የእሁድ ቤት ይፋ ሆኖ ሲጀመር ደግሞ እኔ ተገኝቼ መዝፈኔ በጣም ልዩ ስሜትን ፈጥሮኛል እያሉ ነበርና በእርግጥ በስራ ልምድ ኢቲቪን በ2 ዓመት በልጠዋለሁ ብለዋል። በጣም የሚገርም ነው። በነገራችን ላይ እኔ እንደ ሳቸው ያሉ ድምጻውያን በጣም የሚገርመኝ አይለወጡም፣ ጠንካራ ናቸው። ዛሬም ድረስ እንግዲህ የሚታይ ጥንካሬ ያላቸው በዛው ልክ ደግሞ ትክክለኛ የጥበብ ሰው እንደሆኑ የምታውቂው ድምጻቸውም ላይ እንዲሁ መለወጥ አትsayበትም እና የድሮ የኪነ ጥበብ ባለሙያዎች ምን ያክል ጠንካራ እንደነበሩ በእርግጥ ያለፉበት መንገድ የሄዱበት ርቀት ጠንካራ ሆነው እንዲዘልቁ አድርጓቸዋል። እሳቸውን ጨምሮ በየጊዜው እንግዲህ በእሁድ ቤት የተለያዩ ሰዎች እየመጡ እንድናስታውሳቸው የምናደርግባቸው የሙዚቃ ስራዎቻቸውንም በባንድ በሙሉ ባንድ ደግሞ እየቀረቡ የምናይበት ነው። አሁን እንደምናየው ብዙ ሰዎች በአንድ ሙዚቃ መሳሪያ ብቻ ይጫወታሉ። እሱም የራሱ የቻለ ጥበብ ነው፣ ከዘመን ጋር ይሄዳሉ። ነገር ግን ደግሞ ሙሉ ባንድን ጭምር ማዳመጥ ለሚፈልጉ ሰዎችም እሁድ ቤት የተለየ ነገር ይዞ የመጣ ይመስለኛል። የሁላችንም ቤት የሚሆን ይመስለኛል አይደለ? የነሀዩ ብቻ ሳይሆን ከነገሩን አንጻር የሁላችንንም ገጸ ባህሪ የሚወክል ነው። ስለዚህ የእሁድ ቤት ነገ በይፋ ከሰዓት በኋላ ይጀምራል። ተመልካቾቻችን ደግሞ ቻናላችሁን ወደ ኢትዮጵያ ቴሌቪዥን መዝናኛ ቻናል ቀይራችሁ እንድታዩትን በአክብሮት እንጋብዛለን። ነገ የእሁድ ቤት ብቻ አይደለም የሚጀምረው፣ ታዲያ የኢትዮጵያን አይደልም እንደዚሁ በተለያዩ የሀገራችን ክፍሎች እየተዘዋወረ
ጥበብ ያላቸውን ሰዎች እያፈራ የሚገኝ ነው። በርካታ የጥበብ ባለሙያዎች ደግሞ መነሻቸው የኢትዮጵያ አይደል እንደሆነ ይታወቃል። በኢትዮጵያም ለመጀመሪያ ጊዜ በኢትዮጵያ ቴሌቪዥን ነው የኢትዮጵያ አይደል የተላለፈውና ለጥበብ አፍቃሪያን በሙሉ ነገ በጣም በርካታ አማራጮች አሉ። የኢትዮጵያ ቴሌቪዥንን ምርጫችሁ እንድታደርጉ ግብዣችን ነው። የቅዳሜ መልክን እየመራን ታዲያ ከእሁድ ቤት የተሰናበተችንን ባልደረባችን እንግዳይ ወንድም አገኘን ጨምሮ አሸናፊ እንዳለ እንዲሁም እኔ ሜሮን ምትኩ አብረናችሁ ቆይታ አድርገናል። ሳምንት ቅዳሜ በተለያዩ ርዕሰ ጉዳዮች ወደ እናንተ ምን ደርስ ነው የሚሆነው። በነገራችን ላይ ሽልማቱ አልተረሳም። ቀደም ብለን ጥያቄ የጠየቅነው ሽልማት ያው በምላሹ በእሁድ ቤት ስለተመለከታችሁት ብለን ነው። ትክክለኛው ምላሽ እሁድ ቤት ነው። በመዝናኛ ቻናል ነው የሚተላለፈው። ቀድማችሁ ለመለሳችሁ 3 ተመልካቾቻችን የ500 ብር ካርድ በሞባይል ስልካችሁ የምናደርስ ነው የሚሆነው። ሳምንት በተመሳሳይ ሰዓት እንጠብቃችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ሆነላችሁ።